እኔ የምለው ከህዋት ጋራ ቅንጅት ፈጥሮ አንድነት ፈጥሮ ከሻዕቢያ ጋር ቅንጅት ፈጥሮ አንድነት ፈጥሮ አራጁን ማጥፋት አራጁን ማስወገድ ምንድነው ችግሩ? ችግሩ ምንድነው? እርግጥ ነው ከዚህ በፊት ህዋትና ሻዕቢያ ያመጡብን ጣጣ ነው ይሄ። ግን ከዛ ነገር ተጸጽተው ይሄ ነገር አልሆነም አላዋጣንም ብለው ያንን ነገር እርግፍ አድርገው ትተው ወደ አንድነት መተው ይሄንን ጨቋኝ አራጅ ስልጣን አንድ ላይ ሆነው ቢያስወግዱት ምንድነው ችግሩ? ችግሩ ምንድነው? ፖለቲካ እኮ ነው። ስለዚህ ምንም ችግር የለም። ህወሓት ሆነ ሻዕቢያ ሆነ ከፋኖ ጋር ኦነግ ሆነ አንድ ግንባር ፈጥረው ያለውን አገዛዝ ቢያስወግዱት ምንም ችግር የለውም። እናንተ ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉት። እናንተ ምንድነው ይሄ ትርኪ ምርኪውን ነው ምናምን የምታደርጉት እንጂ እንደዚህ ቁም ነገር ያለውን ነገር የምንነግራችሁን ነገር ብሬንዋሽ የሚያደርገውን የሚያነሳሳውን ነገር ጀግነትን የምናወራውን ነገር አታደርጉማ። ለምን እንደሆነ አታደርጉማ። እዛ ትልመጠመጣለህ። እዛ ጓሮ ለጓሮ ነው የምትልመጠመጠው አንተ። እንደዚህ አይነት ነገር መይተወድና እናንተ አረከሊት ዊሳማ እሱማ ስትባል ነው እንጂ እንደዚህ የጀግንነት ወሬ ሲወራማ ጆሮን ትደፍናለህ። ያው እንደሰማችሁት ዶክተር አብይ ወለጋ ለጉብኝት ሂዶ ያለውን ሰምታችኋል አይደለ? በምሳሌ ኦሮሞኛ አይችሉም ብሎ እንደሆነ አላቅም። ኦሮሞኛ አማራና ኦሮሞ እኮ በተለይ ወለጋ አንድ እኮ ነው። ወለጋ እኮ አማራ እና ኦሮሞ የተደባለቀ ነው እኮ። ምንድነው ያለው? ላሚቱ ወድቃለች አለ። ላሚቱ የወደቀችው ላም ሊያርዳት ቢላዋ ይዞ መጣ አለ። ቢላዋ ይዞ እየመጣ የወደቀችውም ሌላኛውም አዩት አላረዳትም። ግን ሊያርዳት እየመጣ መሆኑን ከወደቀችበቱን ላሚቱም አየች፣ እሷን ልታግዝ የመጣችውም አየች ብሎ በምሳሌ ተናገረ። ስለዚህ ምንድነው? ፋኖ ሊያርድህ እየመጣ ነው፣ ከኔ ጎን ቁም፣ ከኔ ጎን ካልቆም ትታረዳለህ እያለ ነው። ተመልከቱ ምን ያህል ዘርን ከዘር ሃይማኖትን ከሃይማኖት ብሔርን ከብሔር በቋንቋ በተለያየ ነገር እያበጣበጠ እያጋደለ እያባለ ያለ ማን እንደሆነ በዚህ መረዳት ትችላላችሁ። ዶክተር አብይ ወሎ ሲሄድ የሚናገረው ሌላ፣ ባህር ዳር ሲሄድ የሚናገረው ሌላ፣ ጎንደር ሲሄድ የሚናገረው ሌላ፣ አሩሲ ሲሄድ የሚናገረው ሌላ፣ ወለጋ ሲሄድ የሚናገረው ሌላ። እርስ በርስ ህዝብ እየተባላ እንዲያልቅ ምድሪቱ ባዶዋን እንድትቀር ነው የአብይ ሐሳብና እቅድ። ስለዚህ አማራ ነው የሚያርደው፣ አማራና ኦሮሞ ነው የሚተራረድ። አማራና ኦሮሞ እኮ የአንድ ሳንቲም ሁለት ገጽታ ናቸው። የተዋለዱ የተጋቡ የተጋመዱ በደም የተሳሰሩ እኮ ናቸው አማራና ኦሮሞ። እንዴት ነው አማራና ኦሮሞ የሚገዳደለው የሚጣለው? እንዴት ነው ወያኔ ትግራይና አማራ የሚጋደለው የሚጣለው? እንዴት ነው? በምን ቋንቋ በምን ስሌት? አብይ መስሎታል። በዚህ አስተሳሰቡ ጨቅላ በሆነ አስተሳሰቡ እርስ በርስ በሚያስተራርድ አስተሳሰቡ የኦሮሞ የአማራ የትግራይ እርስ በርሱ የሚባላ የአፋር የሶማሌ ደቡብ ወለጋ ወላይታ እርስ በርሱ የሚዋጋ የሚባላ መስሎት የኢትዮጵያ ሕዝብ ንቁ ነው፣ ያውቃል። አይባላም።
አይባላም። ይልቅስ ዶክተር አብይ ይሄንን ህዝብ ከህዝብ ከማጣላት አንድ መሪ የአንድ ሀገር መሪ ሁነ የታላቋ ኢትዮጵያ የነጻነት ፋና ወጊ የሆነችውን የኢትዮጵያ መሪ ሁነ እንዲህ እርስ በርስ ህዝቡን ከምታባላ የታሰሩትን ፈተህ ወደ ሽግግር መንግስት የምትመጣበትን መንገድ ፈልግ። ማጣፊያው እያጠረ ነው። ወደ ሽግግር መንግስት፣ ወደ ሰላም፣ ወደ ድርድር የሚያመጣህን መንገድ ፈልግ። ይሄ አያዋጣህም። በትግራይ ላይ ጦርነት፣ በሻዕቢያ ላይ ጦርነት መክፈት አያዋጣህም። እመነኝ፣ አያዋጣህም። መከናወኛ ሂደው ይሆናል። ይሄ ጦርነት ከተጀመረ እመነኝ፣ መዋረጃ ነው የሚሆን። እመነኝ። ይልቅስ እነዚህ በተለያየ አይነት ያሉትን አሰባስብና በፈለግከው አይነት በሽማግሌም በውጭ ኃይሎችም በምኖችም አንድ አድርገህ የሽግግር መንግስት እንዲመሰረት ድርድር አድርግ። ይሄ ብቻ ነው ያለህ መንገድ እንጂ ላሚቱን ሊያርድህ አማራ እየመጣ ነው፣ ሊያርድህ ትግራይ እየመጣ ነው ብትለው የኦሮሞ ህዝብ አይሰማህም። የኦሮሞ አባገዳዎች አይሰሙህም። የኦሮሞ ሊቃኖች አይሰሙህም። እመነኝ። አራጅ ለመሆኑ ማን ነውና ነው እያረደ ያለው? ማን ነው እያረደ ያለው? ነገነት አራጌን ይኸው 1 ዓመት ሙሉ የት እንዳሉ 7 ነው 8 ወጣቶች የት እንዳሉ ይታወቃል። የት አርደህ እንደቀበርካቸው ይታወቃል ወይ? የነሱ ደም ብቻ ይትፋረዳል። ወይ አሉ ወይ ሞቱ። ደብዛቸውን ያጠፋው የሚያርድ ማን ሆነና ነው? የአማራን ህዝብ የሚጨፈጭፍ ማን ሆነና ነው? አይተናል እኮ ወታደር ያልከው ያሰማራው የገበሬውን እህል ሲበትኑ፣ ሲያወድሙ፣ ሲያቃጥሉ፣ በሬውን ንብረቱን ሲያርዱ፣ ሲገሉ እያየን እኮ ነው። ማን ነውና አራጅ? እናንተ ኢትዮጵያውያን እስቲ ፍረዱ። ማን ነው በዚህ ሰዓት አራጅ? ማን ነው የሚያርድ? ማን ነው ቢላዋ ስሎ እያረደ ያለው? አማራ ነው የሚያርደው? አማራ ነው ኦሮሞን የሚያርደው? የትግራይ ህዝብ ነው አማራን የሚያርደው ኦሮሞን የሚያርደው? የአፋር ህዝብ ነው ኦሮሞን የሚያርደው? የሶማሌ ህዝብ ነው ኦሮሞን የሚያርደው? ፍረዱ እናንተ ኢትዮጵያኖች፣ ፍረዱ። ከልብ ከእውነት ፍረዱ። ስለዚህ አማራ ፋኖ ሊያርድህ እየመጣ ነው። ሊሰይፍህ ነው። ከጎኔ ቁም፣ አለበለዚያ ትታረዳለህ። ኦሮሞ እንደዚህ ቀላል አረከው። የኦሮሞ ህዝብ እንደዚህ ቀላል አረከው። በቀላሉ የሚታለልልህ አድርገው። የሚታለል አይደለም። ያውቃል። በውስጡ እየተቀምጦ እያየው ነው ያለ ነው። ውስጡ ተቀምጦ ያል አማራ ምን አይነት ሰው እንደሆነ ያውቃል። ትግራይ የኢትዮጵያ ምን አይነት ግንኙነት እንዳለ ያውቃል። የኦሮሞ ህዝብ ኦሮሞን እርስ በርስ እያጫረስክ ያለው አንተ ነህ። ዶክተር አብይ ስማኝ፣ አንተ ነህ። የኢትዮጵያ ህዝብ ነቅቷል፣ አውቋል። አሁን የኦሮሞ ህዝብ አውቋል። እስካሁን ድረስ የተጫወትክበትን አውቋል። ከዚህ በኋላ አበደን፣ ከዚህ በኋላ የለም። ኦሮሞ አይታለልም። በቃው። ከዚህ በኋላ ወንድሙን አይገልም፣ አይሞትም፣ እርስ በርሱ አይገዳደልም። ኦሮሞ የዋህ ነው። ኦሮሞ ቀና ህዝብ ነው። ኦሮሞ ቀና ልብ ያለው ብልህ አስተዋይ፣ እንዴት መኖር እንደሚችል ከማን ጋር መኖር እንደሚችል ያውቅበታል። ዶክተር አብይ አማራ ሊያርድህ ነው የመጣ፣ ሊያርድህ እየመጣ ነው። አራጁን እያየውን እኮ ነው። ማራጁን
አራጁ ማን እንደሆነ እየታየ እኮ ነው። እነ ገነት አራጌ እንደዛቸውን 1 ዓመት ሙሉ አጥፍቶ ወይ አሉ የሉም ሞተዋል የማይል አራጅ መንግስት ማን እንደሆነ በሌሊት በቀን እያፈሰ እየወሰደ ደብዛ የሚያጠፋው ማን ነው? እናንተ ማን ነው እስቲ ንገሩኝ። ተው እንጂ ኧረ ተው። የኦሮሞ ህዝብማ ነቅቷል። ያውም ወለጋ እኮ ያው ጎጃም በለው። ወለጋ እኮ ጎጃም ነው። የተጋባ የተዋለደ የተዛመ እርስ በርሱ እከሌ ነው ይሄ ኦሮሞ ነው የአማራ ነው የማይባባልበት ቦታ እኮ ነው ወለጋ። ያን ያህል ህዝብ ታስጨፈጭፍም፣ ያን ያህል ህዝብ ቢፈናቀልም ወለጋና አማራ ግን አንድ ነው። ኦሮሞና አማራ ግን አንድ ነው። እመነኝ ዶክተር አብይ በመጨረሻው ሰዓትህ እንትን ይላል ያንቀሸቅሻል እኮ ነገሩ። የቆሰለ እንዴት የቆሰለ አውሬ እንዴት ነው እዛም እዚህም ነው የለም። ይሄ የእንትን የሰፈር የጉርምስና የሰፈር ምንድነው ጎረምሳ ጨዋታ የሚባል የለም። አንተ መሪ ነህ፣ የታላቋ ኢትዮጵያ መሪ ሁነህ አንዴዚያ እንደዚህ ይሄ የወረደ እኮ ነው። ለስምህ እንኳን አትጠነቀቅም፣ ለሌጋሲ እንኳን አትጠነቀቅም። ስለዚህ አማራ ላይመለስ ተነስቷል። ከትግራይ ጋር ከሻዕቢያ ጋር አንድነት ፈጥሮ እየመጣብህ ነው። ምን ትሆን እንግዲህ ምን ትሆን ነግራል። አንድ ፍኖ መጥቷል። ለምን ኢትዮጵያ የሁሉም ሀገር ናት። ወልቃይት እያልክ ራያ ምናምን የምትለው አይሰራም። ከዚህ በኋላ ወልቃይት የትግራይ ነው የአማራ ነው። ራያ ቆቦ የትግራይ ነው የአማራ ነው የሶማሌ የኦሮሞ ነው። ኢትዮጵያ የጠቃላይ ሁሉም በፈለገበት ቦታ ሄዶ የሚኖር ህግ የሚወጣበትን አንድ ሁነው ተስማምተው እከሌ ከሌ ላይባባሉ ተማምለው እየመጡልህ ነው። እመነው፣ ቁርጡን ወቀው። በቃ ይሄናል የፈለቀው። እናፍርጠው፣ እንነጋገር። በሚስጥር ያዝነው እንንገር ሆይ በሚስጥር ያዝነው ይነገርህ። በቃ ይኸው ህዋት፣ ሻዕቢያ፣ የአማራ ፋኖ፣ የኦላ ኦነግ፣ በዚህ በአፋር ያሉት፣ በሶማሌ በደቡብ ያሉት አንድ ግንባር ፈጥረው ምለው ተማምለው ከዚህ በኋላ እከሌ እንደዚህ ነው፣ እከሌ ኦሮሞ፣ እከሌ አማራ፣ እከሌ አፋር፣ እከሌ እንደዚህ ላይባባሉ ያለፈውን ውሾን አለሳ ውሾ ይሁን ብለው ላይባባሉ ተማምለው ቃል ገብተው እየመጡልህ ነው። እወቀው። በቃ ይሄ ነው፣ እየመጡልህ ነው። አንተ በወልቃይት በራያ ቆቦ በቀይ ባህር በአሰብ እያልክ ልታበጣብጥ ነበረ። ሐሳብ እቅድ አልተሳካም። አለቀ፣ አልሆነም። ከዚህ በኋላ አሰብ፣ ምጽዋ፣ ኤርትራ የሚባል የለም። ትግሬ፣ አማራ፣ ኦሮሞ፣ ደቡብ ሸዋ፣ ሶማሌ፣ አፋር የሚባል የለም። ኢትዮጵያ በኢትዮጵያዊነቱ ሁሉም ኢትዮጵያዊ በፈለገበት ቦታ ሄዶ መኖር፣ መስራት፣ ማግባት፣ መዋለድ የሚችልበትን ቃል ኪዳን ሰንደው ተፈራርመው እየመጡልህ ነው። ማምለጫ የለም። እየመጡልህ ነው። እመነኝ፣ እየመጡ ነው። እነ ሻዕቢያ ጋር እንደዚህ ሊያደርግ ነው። አሁን ጄኔራሎች የህዋት ጄኔራል ወደ አንተ የመጡ እነዚህ መሪ የተባለ ከህዋት ጋር እንደዚህ ስለሆነ መጠ ይሁን። በመጨረሻው ሰዓት እነሱም ሊበሉ ነው። ስለዚህ እናንተ ኢትዮጵያውያኖች፣ በአጠቃላይ ኢትዮጵያውያኖች የሆናችሁ ሁሉ ይህ መንግስት እንዲወገድ የምትፈልጉ ሁሉ ከዚህ ኃይል ጋር ወግኑ። ከዚህ ኃይል ጋር ከሚለያይ ከአንድ ከሚያደርግ ኃይል ወግን።
ዝም ለምን? ከዚህ በፊት እኮ እንደዚህ ይሄን ችግር ያመጡብን እኮ ህዋቶች ናቸው። ይሄን ችግር ያመጡብን ኤርትራኖች ህዋት ናቸው። ማነው? ሻዕቢያ ነው። ለምን ከሻዕቢያ ጋር ቂል ሞኝ የሚያባልህን እያወቅ በዚህ ደግሞ እያባልህ እንደሆነ ታውቃለህ። ይግባ፣ ፖለቲካው ይግባ። ፖለቲካ ነው። ከዚህ በፊት ተባብሏል። ይሄን ሁሉ ችግር ያመጣው ማነው? ህዋት ነው። እውነት እናውቃለን። ችግር ያለ እውነት እናውቃለን። ግን አልጠቀመም። ለነሱም አልጠቀመም፣ ለሌላውም ለኢትዮጵያ ህዝብም አልጠቀመ። እርስ በርስ ከማጫረስ አገሪቱን ወደኋላ ከማድቀቅ በስተቀር የጠቀመው ነገር የለም። በቃ የያዝነው ያሰብነው ነገር አልሆነም። ስለዚህ የሚሆነን ምንድን ነው? የሚሆነን ይሄ ነው። አንድ ኢትዮጵያን መመስረት፣ አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር፣ ደቡብ፣ ወለጋ፣ ወላይታ የማይባል በአንድ በኢትዮጵያ ሁሉም እንደ ኢትዮጵያዊነቱ በኢትዮጵያዊነቱ እንዲኖር የሚያደርግ ህገ መንግስት አርቅቀን የቃል ኪዳን ሰነድ ሰንደን ይህንን መንግስት መጣል አለብን ብለው ተማምለው ተፈራርመው እየመጡልን ነው። እንግዲህ ምን ትሆን? ያለፈው አለፈ፣ በቃ አለፈ። ከአባቱ ገዳይ እኮ ጋር ሰው ይታረቃል እንዴ? ከአባቱ ገዳይ ጋር እኮ ይታረቃል። ምንድን ነው? ፖለቲካ ነው ይሄ። ሄደ አልሆነም፣ ፌል አደረገ። በቃ ያሰብነው ያቀርነው ነገር አልሆነም አሉ። የሄድንበት እስካሁን ድረስ 51 ዓመት ሙሉ የሄድንበት የተጓዝንበት መንገድ ትክክል አይደለም። ለኤርትራም፣ ለትግራይም፣ ለአማራው ህዝብም ለኢትዮጵያ የጠቀመው ነገር የለም እርስ በርስ ከመተላለቅ በስተቀር የሌሎች ሀገሮች ሸቀጥ ማራገፊያ ከመሆን በስተቀር የሌሎች መሳሪያ መሞከሪያ ከመሆን በስተቀር ያመጣነው ያገኘነው ትርፍ የለም። እናማ የቃል ኪዳን ሰነድ አዘጋጅተን ተፈራርመን ይሄንን አገዛዝ ገንጥለን ጥለን ህገ መንግስቱን ቀደን ጥለን ኢትዮጵያዊ በሰላም የሚኖርበትን ህግ አርቅቀን በሰላም በፍቅር እንኖራለን። ኢትዮጵያ ለሁሉም ትበቃለች። እኛ በጎሳ በመንደር ይሄኔ ነው እየተባባል አንጣላም፣ አንገዳደልም። ይሄ አላዋጣም፣ አይተነዋል አሉ። በቃ አሉ። በቃ ምን ታረገው? ብልህ ማለት ይሄ ነው። ዕውቀት ያለው ማለት ይሄ ነው። ስለዚህ ዶክተር አብይ አንተም የዚህ እንደው ተቋዳሽ ለመሆን የዚህ በረከት ተቋዳሽ ከሆንክ በቃ ጦሩን ካለበት አስወጣ፣ ወደ ድንበር አድርግ። ከዛ በኋላ ወደ ሽግግር መንግስት ብለህ መስረት፣ የታሰሩትን ፍታ፣ እነዚህ የጠፉትን ገነት አራጌ እነሱን ሁሉ አምጣ፣ ከደበክበት አውጣቸው፣ ንስሐ ግባ። ከዛ በኋላ በአንድነት በሰላም በድርድር ለኢትዮጵያ የሚበጀው ነገር ይሁን። ይህ እድል አለ። ይቺ እድል አለች። ይቺ እድል ግን ካልተጠቀምክባት ካላወክባት ገደል ትገባለህ። ያለች ትንሽ ነው የተቀረች። ትዋረዳል በውርደት። አዎ በቦሌ የተዘጋጁ አይሮፕላኖች እንዳሉ እናውቃለን። ምን እንደየተደረገ ያለ እንዳለ እናውቃለን። አንተ ጋር ሆይ የሚሉ እነ ዳንኤል ክብረት እነ ማናቸው እነዚህ እነ ጳጳሱ ዳኛቸው እነሱ እነ ጌታቸው ረዳ ወዮላችሁ። ሰዓቲቱ ደርሳለች። ስለዚህ ውድ ኢትዮጵያውያኖች ሻዕቢያም ህዋትም ፋኖም ኦላም የአፋሮችም የደቡብም አንድ ግንባር ፈጥረው ተፈራርመው ቃል ኪዳን ተገባብተው በኢትዮጵያዊነታቸው ብቻ ሊታገሉ ከዚህ በኋላ የከሌ ድንበር ምናምን ላይባባሉ ቃል ገብተው እየመጡ ነው። ከዚህ ጎን ጋር ቁሙ። እየመጡ ነው። ምን ትሆን? እየመጡ ነው። እናንተ ደግሞ ይሄ አጉል ፕሮፓጋንዳ የምትቀሰቀሱ እንደዚህ ከዚህ በፊት ለዚህ ሁሉ ችግር የዳረጉን እነዚህ ናቸው አትበሉ። በቃ አለቀ፣ አልፏል። ያ
ይሆናል ተብሎ አልሆን ለዚህ ችግር ዳርገውናል። አዎ ግን በቃ አለቀ። ይቅር ተባባለ። አልሆነም፣ አልተሳካም፣ ይቅር ተባብሏል። ስለዚህ ከዚህ ኃይል ጋር ወግነህ ይሄ እየበላህ እያረደ ያለውን አገዛዝ ከስሩ መንግለጥ አለው። ይሄንን ደም የሚመጥ ዘንዶ የሚያርድ ዘንዶ በዚህ በኩል ይሄድናል፣ ሊያርድህ እየመጣ ነው ፋኖ ይላል። በዛ በኩል ደግሞ ፋኖ ጋር ይሄድናል፣ ኦሮሞ እንደዚህ እያደረገ ይላል፣ ትግሬው እንደዚህ በቃ እንደዚህ ያምታት። እንደዚህ የሚባል ነገር የለም። ከአንድ መሪ የማይጠበቅ የአንድ መሪ የውድቀት መጀመሪያ ይሄ ነው። ስለዚህ እመኑኝ በቅርብ ቀን ታያላችሁ። እናንተ ወያኔ እንደዚህ አረገ እንደዚህ ነበር በዚህ እሱ ላይ ያመጣብን አላችሁም አላላችሁም የሚሆነው ይሆናል። ታያላችሁ። ስለዚህ የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ ሌላውም የኢትዮጵያ ህዝብ አንድ ሆኖ በአንድነት እየመጣ ነው። ገስግስና በለው ብሏል። ገስግስና በለው ጠላትህን እንደ በሬ አጋድመህ ረደው ይባል ነበር በደርግ ጊዜ። ገስግስና በለው። ፋኖ እየገሰገሰ ነው። ህወሓትና ሻዕቢያ ወያኔ አንድ ላይ ሆኖ እየመጣል ነው። በዓለም አቀፍ ደረጃ ታውቋል። አሁን እየመጣ ነው። እንግዲህ የትሄድ ምን ትሆን? ጦርነት በዚህ ሊከፍት ነው። መከናወኛው ነው። እመኑኝ መከናወኛው ነው። ስለዚህ ውድ ኢትዮጵያውያኖች ደስ ይበለን። ከዚህ ኃይል ጋር እንቁም። ይሄ ኃይል በሚመጣበት ሰዓት በከተሞች በአካባቢው ሲገባ እርስ በርስ እንዳትጋደል። ኦሮሞ ወንድም ነው። ኦሮሞ ወገን ነው። አማራ ወገን ነው። ትግሬው ወገን ነው። ሶማሌ ወገን ነው። ደቡብ ወገን አካልህ ነው። ቁንጮ ነው እንደዚህ ያደረገ። ስለዚህ ይህን የሚያፈርስ ኃይል እየመጣ ስለሆነ ንብረት እንዳታወድም፣ እርስ በርስ እንዳትገዳደል ተጠንቀቅ። ይሄን ነው የምልህ። የንጋት ጮራ ሊፈነጥቅ ጎህ ቀዷል።